እኔ ቲፒኤልኤፍን የማስበው ለኢትዮጵያ የሙቀጫ ልጅ ነው የሆነባት። የሙቀጫ ልጅ እናቱን ካልወቀጠ እናቱን ካልረገጠ ስራውን አይሰራም። ልክ እንደ ሙቀጫ ልጅ ኢትዮጵያን በማዋረድ ኢትዮጵያን በመዝረፍ ኢትዮጵያን በመከፋፈል ኢትዮጵያን በማደህየት ስራዬን ሰራለሁ ብሎ የሚያስብ ኃይል መሆኑ በጣም ያሳዝነኛል። የትግራይን ህዝብና ትግራይ ህዝብ ላይ የተደራጀውን የተወሰነ ግሩፕ የሚለይ እሳቤ ከሌለ ግሩፑን በመጥላት ግሩፑን ለማጥፋት በመታረገው ነገር ህዝቡን ተጎጂ ማድረግ የለብህም፣ ተገቢ አይደለም። ትግራይ ህዝባችን ነው። ህዝባችን የሚጎዳ እርምጃ ወስደን ጥፋት ማካሄድና ነገም የሚቆጭ ነገር ማስቀጠል አንፈልግም። በአሁኑ ወቅት በትግራይ እየተፈጠረ ያለው ውስብስብ ችግር እጅግ በጣም ከባድ እየሆነ መጥቷል። የትግራይ ወጣቶች በክልላቸው መማር፣ መስራት፣ ማደግና መለወጥ የማይችሉበት ደረጃ ላይ ሆነዋል። ይህ ደግሞ ነጋቸውን የተሻለ ለማድረግ የሚጥሩ ወጣቶች በጦርነት ምክንያት ተስፋቸውን እየተነጠቁ ነው። የእነዚህን የነገዋ ኢትዮጵያ ተስፋ የሆኑ ወጣቶችን ህልማቸውን ለማጨለም የሚያሴሩና የሚመኙ የህልም ስልጣን ለማግኘት የሚጣጣሩ የሽማግሌዎች ስብስብ ነው። እነዚህ ሰዎች ይህንን ስህተት ሲደግሙ የመጀመሪያቸው አይደለም። ከዚህ በፊት በክልሉ በፈጠሩት ጦርነት በርካታ ወጣቶች ከነተስፋቸው ተገለዋል፣ አካል ጉዳተኛም ሆነዋል። ሰዎቹ ግን ከስህተታቸው ከመማር ይልቅ ዛሬም ያንኑ ጥፋት መፈጸም ይፈልጋሉ። አሁን ላይ በትግራይ ውስጥ ፈተናዎች ተበራክተዋል። በክልሉ ያለው የኑሮ ውድነት ተባብሶ በቀጠለበት በአሁኑ ወቅት ላይ በክልሉ አዲስ ጦርነት መቼ ይፈነዳል፣ መቼ ይነሳል ተብሎ በሚሰጋበት በዚህን ሰዓት ላይ በክልሉ ያሉ ወጣቶች ያለ ፍላጎታቸው የግዳጅ ወታደራዊ ምልመላ እየተደረገባቸው ነው። የአዲስ እንቅስቃሴ የክልሉን ውጥረት አባብሶታል። በትግራይ ክልል ያለው ወታደራዊ አፈሳ አሁን ላይ በማህበራዊ ሚዲያ በሰፊው ስለተዘዋወረ ነው እንጂ የህወሓት ኃይሎች በትግራይ የግዳጅ ወታደራዊ አፈሳ የቆየና በርከት ያለ ጊዜ ያስቆጠረ ነው። ይህም ባለፈው ጦርነት በርካታ ወጣቶች በጦርነት ላይ የተሳተፉት በግዳጅ እንደሆነ ሲገልጹ ነበረ። ህወሓት አሁንም ላይ ለአዲሱ ጦርነት ወታደሮችን በግዳጅ እየመለመለ ነው። የትግራይ ወጣቶች በክልላቸው ለአዲስ ወታደራዊ ምልመላ መገደዳቸውን በተለያዩ አጋጣሚዎች እየገለጹ ነው። ይህ ሁኔታ አሁን ላይ በእጅጉ ተባብሶ በትግራይ ክልል ያሉ ወጣቶች የውትድርና ጥላቻ ቢያሳዩም በክልሉ ዋና መዲና መቀለና ሌሎች ቦታዎች ወጣቶች ከትምህርት ቤት፣ ከመኖሪያ ቤታቸው፣ ከሰፈር ውስጥና ይባስ ብሎ በሃይማኖት ትምህርት ውስጥ የነበሩ ወጣቶች የአስገዳጅ ወታደራዊ አፈሳ ሰለባ ሆነዋል። በዚህ ጉዳይ ላይ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ የአብነት ትምህርት ቤት ተማሪዎች ከአብያተ ክርስቲያን ከመደበኛ ትምህርት ቤቶች ወጣቶች የተወሰዱ ሲሆን እንዲሁም በርካታና ሌሎች ሰዎች ደግሞ ከገበያ ስፍራ ከወጣቶች ማዘውተሪያ ማዕከልና ቤት ለቤት በሚደረግ አሰሳ በማፈስ ወደ ወታደራዊ ተግባር እንዲሰማሩ ተደርጓል ሲል ህወሓትን ኢሰመኮ ከሷል። በግዳጅ ከሚታፈሱ ሰዎች መካከል በአብዛኞቹ እድሜያቸው ከ18 ዓመት በታች መሆኑን ኢሰመኮ ለማረጋገጥ ችያለሁ ያለ ሲሆን ይህም እርምጃ በክልሉ ያለው ውጥረትን ከማባባስ ባለፈ አዲስ ግጭት በክልሉ እንዲነሳ እያደረገ ነውም ብሏል። ከሰኔ 17 2018 ዓመተ ምህረት ጀምሮ ተፈጻሚ መደረግ ጀምሯል የተባለው ይህ የግዳጅ ውትድርና ሰነድ የክልሉ ተወላጅ የሆኑ ማንኛውም ሰው ለግዳጅ ውትድርና የሚቀርብለትን ጥሪ የመቀበል ግዴታ እንዳለበት የሚደነግግ ሲሆን ጥሪውን የማይቀበል ወጣት ወይንም ደግሞ የማይቀበል አካል ካለ ግን 10,000 ብር እስከ 50,000 ብር እንደሚቀጣ ህወሓት ገልጿል። በተጨማሪ በክልሉ ውስጥም ሆነ ከክልሉ ውጭ ሆነው ህዝባዊ ድርጅቱን እንዳይደግፉ የሚያደርጉ ተግባራት የሚፈጽሙ ወይንም በክልሉ የተላለፉ ውሳኔዎችን የሚተቹና የሚቃወሙ ግለሰቦች ወደ ኋላ በርከት ያሉ ጊዜያቶችን ጨምሮ በመመለስ ከ5 ዓመት እስከ 25 ዓመት ጽኑ እስራትና በንብረት መወረስ እንደሚቀጡ ህወሓት ደንግጓል። ይህ የህወሓት ውሳኔ ሰነዱ የወጣው በፕሪቶሪያ የሰላም ስምምነት መሰረት በፈረሰው የትግራይ ክልል ምክር ቤት ውስጥ ነው። ይህ እርምጃ የዘላቂ ግጭት ማቆሚያ ስምምነትን የሚጥስ ሲሆን በተለይ ደግሞ የሀገሪቱን ህገ መንግስት የሚጻረር ነው ያለው ኢሰመኮ ሁኔታው አሳሳቢ ነውም ብሏል። በክልሉ ከዚህ የግዳጅ ውትድርና ሰነድ መውጣት አስቀድሞ በተለያዩ አካባቢዎች ወጣቶች በተለይ ህፃናት፣ ተፈናቃዮች፣ የአእምሮ ጤና ህሙማን እንዲሁም ከስደተኛ ካምፕና ከጸበል ስፍራዎች ጨምሮ በግዳጅ በማሰባሰብ ወደ ወታደራዊ ስልጠና ካምፖች የማስገባት ተግባር ሲፈጽም የነበረ ሲሆን የግዳጅ ውትድርና ሰነዱ ከወጣ በኋላ ደግሞ ይህ ተግባር ይበልጥ ተጠናክሮ ቀጥሏል። የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር የሆኑት
ብርሃኑ አዴሎ ይህ በትግራይ ክልል የሚስተዋለው የፖለቲካ ውጥረትና ወታደራዊ እንቅስቃሴ ከፕሪቶሪያው የተኩስ አቁምና የዘላቂ ሰላም ስምምነት በኋላ በክልሉ የተፈጠረ አንጻራዊ ሰላምና መረጋጋት ወደ ኋላ የሚመልስ የስምምነቱ ተፈጻሚ የሚጥስና ለተጨማሪ የሰብአዊ መብት ጥሰቶች የሚዳርግ ነው ብለዋል። ዋና ኮሚሽነሩ አክለው በቅርቡ በክልሉ ወጣ የተባለው የግዳጅ ውትድርና ሰነድ ዓለም አቀፍ ሕግን የጣሰ ሕገ መንግስታዊ መሰረት የሌለውና ተደራራቢ ለሆኑ ከፍተኛ የሰብአዊ መብት ጥሰቶች ምክንያት በመሆኑ በአስቸኳይ ተፈጻሚነቱ እንዲቆም አሳስቧል። ሕገወጡ የክልሉ አስተዳደር ከተፈናቃዮች መመለስና ከኢኮኖሚ ማገገም እንዲሁም ከፖለቲካ እርቅ ይልቅ ክልሉ ወደ ወታደራዊ ትኩረት እንዲመለስ እያደረገ ይገኛል። መፍትሄው የሚገኘው ከግዳጅ ምልመላ ይልቅ የሰላም ስምምነትን ሙሉ በሙሉ በመተግበር የጸጥታ መዋቅርን በሕግ ማዕቀፍ ውስጥ በማስተካከል እንዲሁም የህዝብ የደህንነት ስሜት በሚገነባ መንገድ በመሰራት ላይ ነው። ህወሓት ግን ይህንን አስተሳሰብ መስማትም ሆነ መቀበል አይፈልግም። እሱ የሚፈልገው ስልጣንን ለማግኘት ጦርነትንና ጦርነት የመጨረሻ አማራጭ ናቸው ብለው ይደመድማሉ። ይህ አካሄድ ግን ጥፋትና ውድመትን ከማስከተል በዘለለ ምንም የተለየ ስኬትንና ሆነም እድገትን አያመጣም። በጦርነቱ ተጎድቶ የቆየው የትግራይ ክልልም ቢሆን በአሁኑ ወቅት ሰላምና መረጋጋት በቅድሚያ የሚሻ በመሆኑ ማንኛውም አይነት የግዳጅ ምልመላ ከፍተኛ ስጋትና በወጣቶች ዘንድ የስደት ፍላጎት እንዲጨምር እያደረገ ይገኛል። በዚህም ምክንያት በርካታ ወጣቶች ክልሉን ለቀው እየወጡ ነው። ሆኖም ግን ህወሓት ወጣቶቹ ክልሉን ለቀው እንዳይወጡ የትራንስፖርት ገደብ ማስቀመጥንና በርካታ ኬላዎችን በተለያዩ ቦታዎች በመዘርጋት ወጣቶች ክልሉን ሸሽተው እንዳያመልጡ በግዳጅ እያደረገ ይገኛል። አሁን ላይ በክልሉ ያለው ውጥረት አዲስ ስጋትን የፈጠረ ሲሆን በተለያዩ አካባቢዎች ያሉ ሁኔታዎች በጣም አሳሳቢ እንደሆኑ የክልሉ ነዋሪዎች እየገለጹ ነው።